ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 8 2018 ዓ.ም በምዕራብ ኢትዮጵያ ያለውን አጠቃላይ ወታደራዊ ሁኔታ በተመለከተ ከኩርሙክ እስከ ሁመራ ጫፍ አዳዲስ መረጃዎችን ይዣለሁ። በሁመራ ትይዩ በሚገኘው የሸረሪና ቀጠና አዳዲስ ወታደራዊ ስምሪቶችና የአየር መቃወሚያዎች እየተተከሉ መሆናቸውና በተለይ በሶስት ግንባሮች አዲስ ወታደራዊ ፍጥጫ መኖሩን ከአካባቢ የወጡ መረጃዎች ገልጸዋል። ይህንን ጨምሮ በሰሜን ምስራቅ ኢትዮጵያ በተለይ በራያ ቀጠናዎች አሁንም ከባድ መሳሪያዎች ከመሃል ሀገር እንዲሁም ደግሞ ከትግራይ አቅጣጫ ወደ አካባቢው እየተጠጉ ነው የሚገኙት። ከማይጨው እስከ ወልዲያ ድረስ ባሉት የራያ ቀጠናዎች ከፍተኛ የሚባል የጦር ኃይል ክምችት፣ ከፍተኛ የሚባል የጦር መሳሪያ እንዲሁም ከባድ መሳሪያዎች ቦታቸውን እየያዙ ነው የሚገኙት። በዚህ ቀጠና ከፍተኛ ወታደራዊ ውጥረት አይሏል። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በድሬዳዋ አየር ማረፊያ፣ በምጽዋ አየር ማረፊያ ያለውን ጨምሮ በምዕራብ ኢትዮጵያ በተለይ በወለጋ ቀጠና የጃልመሮ ጦር በ24 ሰዓት 3 ቁልፍ ቦታዎችን መቆጣጠሩን የሚገልጹ መረጃዎች ወጥተዋል። ከነዚህ ቦታዎች መካከል ከአዲስ አበባ ነቀምት የሚወስደውን ዋናው መንገድ የሚገኙ አካባቢዎችም ጭምር ይገኙበታል። እነዚህን ጨምሮ በዚህ ሰዓት የተለያዩ ወታደራዊ የግንባር ዝርዝር መረጃዎችን አደርሳችኋለሁ። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ብዙዎቻችሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ትላንትና የቀረበ አንድ ዘገባ ነበር። በኢትዮጵያ በተለያዩ አካባቢዎች የሚገኙ ነጋዴዎች ከግብር ጋር በተያያዘ ከፍተኛ ቅሬታ እያቀረቡ ነው። እየተጣለባቸው ያለው የግብር ተመን ከአጠቃላይ የመስሪያ ወረታቸው 3 እና 4 እጥፍ የሚልቅ ነው የሚለውን በተመለከተ ከተለያዩ አካባቢዎች ከ100 በላይ መልእክቶችን ነጋዴዎች ልካችሁልኛል፣ ተመልክቻቸዋለሁ። ከነዚህ መካከል የመስሪያ ካፒታላቸው 10 ሺህ ብር የሆኑ ነጋዴዎች ጭምር 250 ሺህ ብር እንደተጣለባቸው የሚገልጸውን አስመራሪ የግብር ተመን በተመለከተ በአገሪቱ ውስጥ ያለው አጠቃላይ ሁኔታ ወደ ለየለት በተለይ ነጋዴዎች መሄጃ ማጣትና ተቃውሞ ለማሰማት ስላላቸው ዝግጅት የሚገልጽም እንደዚሁ ድምጽ የምናሰማበት አማራጮችን እያሰብን ነው የሚሉትን የተቃውሞ እና ውስጣዊ ቅሬታዎችን ልካችሁልኛል። በእጅጉ ነው የማመሰግነው። እንግዲህ ሐረርን፣ ድሬዳዋ ከተሞችን ጨምሮ በተለያዩ የኢትዮጵያ አካባቢዎች በተለይ በአዲስ አበባና በአማራ ክልል የተለያዩ አካባቢዎች ከፍተኛ መጠን ያለው ግብር እየጣለባቸው እንደሆነ ገልጻችሁልኛል። በእጅጉ ነው የማመሰግነው። ወደፊት እንግዲህ በተለየ ሁኔታ ያለውን ማስረጃዎችን የምታቀርቡ ከሆነ ከወረታችሁ 3 እና 4 እጥፍ የተጣለባችሁን ተመን ለማሳያነት የምናቀርብ ይሆናል። ስለተሳትፏችሁ በእጅጉ ነው የማመሰግነው። በሰሜን ኢትዮጵያ የተከሰተውን ድርቅ ሽፋን አልሰጣችሁትም በሚል እንደዚሁ ሰነዶችን ልካችሁልኛል። አድማጭ ተመልካቾቻችን በእጅጉ ነው የማመሰግነው። በሰሜን ኢትዮጵያ ትግራይን ጨምሮ በአማራ ክልል ዋግኽምራ ዞን፣ ሰሜን ጎንደር፣ ማዕከላዊ ጎንደር በተለይ የበለሳና የኪንፋዝ በገላ አካባቢዎች እንዲሁም ደግሞ የሰሜን ወሎ አጠቃላይ አብዛኞቹን አካባቢዎች፣ የደቡብ ወሎ በርካታ ወረዳዎችን፣ የሸዋ ቆላማ አካባቢዎችን ጨምሮ በተለያዩ አካባቢዎች ያለውን የድርቅ ሁኔታ በተመለከተ ወደ ምስራቅ ኢትዮጵያ የሚስፋፋውን ድርቅ በተመለከተ በቂ ሽፋን እየተሰጠው አይደለም፣ በርካታ የቤት እንስሳት እያለቁ እንደሆነ የሚገልጹ መረጃዎችና የቅድመ ማስጠንቀቂያ ዳሰሳ ጥናቶችን ያካተቱ መረጃዎችን ልካችሁልኛል። እንግዲህ በፌስቡክ ገጽ የተወሰነውን ለማጋራት ሞክሬያለሁ። ወደፊት ትኩረት ተሰጥቶ የሚሰራበት ዘገባ ይሆናል። አመሰግናለሁ። አሁን ግን ወደ መረጃዎች ነው በቀጥታ የሚሄደው። ወደ መረጃዎች ሲሄድ በተለይ በጎረቤት ሀገራት አካባቢ ያሉትና በቀጥታ ከኢትዮጵያ ጋር የሚገናኙትን ቀጠናዊ መረጃዎች ማስቀደም ወደ ሀገር ውስጥ መረጃዎች እመለሳለሁ። የሱዳን መረጃን ማስቀድመው የሱዳን ጉዳይ እንግዲህ ከኢትዮጵያ ጋር በቀጥታ የተያያዘ ስለሆነ እንደ ኢትዮጵያ አጠቃላይ ወታደራዊና የዕለታዊ ክስተት የሚታይ ሆኗል። ከዚህ አንጻር እንግዲህ ወደ ሱዳን የሚወስደውን መረጃ ማስቀደም ጀምራለሁ። የፈጥኖ ደራሽ ኃይሎች እና የአጋሮቻቸው በሰማያዊ አባይ ወይም ደግሞ በጥቁር አባይ ብሉ ናይል ግዛት ከኤድማዚን ከተማ 136 ኪሎ ሜትር ርቀት ላይ የምትገኘውን ስልታዊ የድንበር ከተማ ኩርሙክ ከተማን በቁጥጥራቸው ስር መዋላቸውን ትላንትና የወጡ የሱዳን ሚዲያዎች አልጀዚራን ጨምሮ ዓለም አቀፍ ሚዲያዎች መነጋገሪያ አድርገውታል። ይህ ቦታ እንግዲህ በወታደራዊ ስትራቴጂክ እይታው ሲታይ እጅግ ቁልፍ የሚባል ቦታ ሲሆን በጥቁር አባይ ግዛትና በኢትዮጵያ ሶሳ ቀጠና አዋሳኝ አካባቢ የሚገኝ እንዲሁም ደግሞ ከደቡብ ሱዳን በቅርብ ርቀት የሚገኝ አካባቢ ስለሆነ ወታደራዊ ጠቀሜታው እጅግ ላቅ ያለ ነው። በሱዳን የ30 ዓመታት ጦርነት ደቡብ ሱዳን ለመገንጠል ባደረገችው ጦርነት ይህ ቦታ ከ30 ዓመታት በላይ እንደ ወሳኝ ገዥ መሬት ሆኖ ማገልገሉን የሚገልጹ መረጃዎች መኖራቸውን መረጃዎች ጠቁመዋል። ከዚህ አንጻር እንደ ወታደራዊ ስትራቴጂክ ቦታው ከፍተኛ ትኩረት ተሰጥቶት አልጀዚራን ጨምሮ ዓለም አቀፍ ሚዲያዎች እየተቀባበሉት ይገኛሉ። ይህ ቦታ በደጋሎ ጦር ተመልሶ መያዙን ይህ ቦታ ስልታዊ ቦታ የተያዘው ቃይሳን ተብላ የምትጠራው ቦታ ቀደም ብሎ በአርኤስኤፍ እጅ ከወደቀች በኋላ እንደሆነ
የወጡ መረጃዎች ያሳያሉ። የሱዳን ጦር ምሽጉን ጥሎ ለመውጣት የተገደደው ከኢትዮጵያ ግዛት በተተኮሱ የረጅም ርቀት ድሮኖችና የመድፍ ጥቃቶች መመታቱን ተከትሎ እንደሆነ የሱዳን ሚዲያዎች እየገለጹ ይገኛሉ። የሱዳን መንግስት ኢትዮጵያ ለአርኤስኤፍ ስልጠና ካምፖችን፣ የድሮን ማረፊያዎችን አዘጋጅታለች የሚል ክስ ማቅረቡ የሚታወስ ሲሆን አዲሱ ክስተትም በካርቱምና በአዲስ አበባ መካከል ያለውን ውጥረት የበለጠ ዲፕሎማሲያዊ ግንኙነቱን ወደ ሻከረና ወደ ለየለት ችግር ውስጥ ይከተዋል ተብሏል። በእንደ ዘገባዎቹ የአርኤስኤፍ ኃይሎች በሱዳን መደበኛ ጦር ጎን ተሰልፈው ሲዋጉ ነበር ያሏቸውን የህወሓት ታጣቂዎችን መማረካቸውን ከዚህ ጋር በተያያዘ እንደዚሁ ምርኮኞችን በቪዲዮ በማስደገፍ ማሰራጨታቸውን የሱዳን ሚዲያዎች በብዛት ዘግበዋል። የሱዳን ሰራዊት በዋዲ ሰይድና አትባራ አልቦይድ እንዲሁም ደግሞ ኦምዱርማን በሚገኙ ወታደራዊ ይዞታዎቹ ላይ በአርኤስኤፍ የተሰነዘሩ ከ20 በላይ ተፋላሚ ፈንጅ የተጠመደባቸው ድሮኖችን መከላከልና ማክሸፍ መቻሉ እንደዚሁ የሱዳን ጦር አሳውቋል። በሰሜን ኮርዶፋን ጀብር አልሸክ ተብሎ በሚጠራው የውጊያ ቀጠና ከ80 በላይ የታጠቁ ወታደራዊ ተሽከርካሪዎችን መማረኩን የሱዳን ጦር ገልጿል። በሌላ በኩል የአርኤስኤፍ ኃይሎች በዚህ አካባቢ ባካሄዱት ዘመቻ አካባቢውን ዳግም መቆጣጠራቸውን ሲገልጹ በሱዳን የጦር ኃይሎች ተባባሪ ሆነው መሐመድ ዲዳን ጨምሮ በርካታ ወታደሮች ስለመገደላቸው ገልጸዋል። የአርኤስኤፍ ህብረት ኃይሎች በአልዳባ ሲንቀሳቀስ በነበረው የሱዳን ጦር አባል ላይ ከባድ ደፈጣ በመጣልም እንደዚሁ በርካታ ተሽከርካሪዎችን ማውደማቸውን ገልጸዋል። ዱባ ተብሎ በሚጠራ ከተማ ደግሞ የአልቡራን ጦር ከፍተኛ ድል መቀዳጀቱን ገልጿል። ከ200 በላይ የአርኤስኤፍ ተዋጊዎች፣ 21 ወታደራዊ አዛዦች፣ 37 በላይ ተሽከርካሪዎች ለሱዳን ጦር እጅ መስጠታቸውንና መማረካቸውን የሱዳን ጦር ገልጿል። በተጨማሪም የሱዳን ጦር በተቃዋሚዎች ዘመናዊ ኮርኔክ ጸረ ታንክ ሚሳይሎችና የሰርቢያ ሰራሽ ጥይቶችና እነዚህ የተገጠመላቸው ላንድ ክሮዘር ወታደራዊ ተሽከርካሪዎችን መማረኩን ከአርኤስኤፍ አሳውቋል። በአሜሪካ ከሱዳን ጋር የተያያዘ መረጃ ነው። አሜሪካ አንጋፋው ዲፕሎማት ጆናታን ቢ ሃዋርድን በአዲስ አበባ በሚገኘው የሱዳን ጉዳዮች ቢሮዋ ጊዜያዊ ተወካይ አድርጋ መሾሟ ከዲፕሎማሲያዊ መረጃዎች መካከል ተሰምተዋል። ሃዋርድ በሱዳን ያለውን ጦርነት ለማስቆም ከቀጠናውና ከዓለም አቀፍ አጋር አካላት ጋር በትብብር እንደሚሰሩ መግለጻቸውን እንደዚሁ ዘገባዎቹ ጠቁመዋል። በድሬዳዋ አየር ማረፊያ ከተባበሩት አረብ ኤሚሬትስ የመጡ የጦር መሳሪያ የጫኑ ካርጎ አውሮፕላኖች የጦር መሳሪያዎችን ስለማራገፋቸው የወጡ መረጃዎች ገልጸዋል። በተለይ አይኤል 76 ዲ ካርጎ አውሮፕላኖች በርካታ የጦር መሳሪያዎችን ይዘው ወደ ድሬዳዋ አየር ኃይል ማራገፋቸውን ዓለም አቀፍ የበረራ መረጃዎች ጠቁመዋል። ኢትዮጵያ በሶማሊያ የሚገኘው ሰራዊቷን በፍጥነት ማስወጣቷ ለአፍሪካ ህብረት ጥያቄ ማቅረቧና በተለይ ሰራዊቱ አካባቢውን ለቆ መውጣቱ በቀጠናው አዲስ ወታደራዊ አሰላለፍ ከአልሸባብ እንቅስቃሴ ጋር አዲስ ውጥረት ሆኖ ታይቷል። የአልሸባብ በሶማሊያ ላይ ጫና እንዲፈጥር ኢትዮጵያ ፍላጎት አላት የሚል እንደዚሁ አንዳንድ በተለይ የሀርጌሳ ሚዲያዎች ይህንን እየዘገቡ ይገኛሉ። እንግዲህ አሚሶም ከሚቀጥለው ታህሳስ ጀምሮ በጀት የሌለው መሆኑና በአሚሶም ስር የነበረው ኢትዮጵያ ሰራዊት ይህንን ለቆ እየወጣ ነው። በተለይ ኢትዮጵያ ሰራዊት ከ14 ዓመት በላይ ቆይቶባቸው የነበሩ የቡርሃባ ወታደራዊ ካምፖችን ለሶማሊያ ኃይሎች ማስረከብ መጀመሩ በፍጥነት መውጣቱ በአልሸባብ በሚደረገው እንቅስቃሴ ላይ እንደዚሁ ከፍተኛ አዎንታዊ ተጽዕኖ ይፈጥራል። አሜሪካ በድጋፏ ልታቆም መሆኗን ተከትሎ በቀጠናው አልሸባብ አሁን ደግሞ ሁቲ አማጽያን በቀጠናው የተሻለ ስምሪትና ወታደራዊ የበላይነት እንዲኖራቸው ያደርጋል የሚሉ መረጃዎች እየወጡ ነው የሚገኙት። የፑንትላንድ አስተዳደር የቀድሞ የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ወደ ደቡብ ካልጋዮ የሚያደርጉትን ጉብኝት ሰርዟል። ለሱዳን ጦር ኃይል ለአልቡራን ጦር ወይም ደግሞ ለህወሓት ወታደራዊ ቁሳቁስ የጫኑ አውሮፕላኖች ሳይሆኑ አይቀሩም በተባሉ አውሮፕላኖች የካርጎ በረራዎች ወደ ምጽዋ ኤርፖርት ማድረጋቸውን የወጡ መረጃዎች ገልጸዋል። አውሮፕላኖቹ ከቤላሩስ እና ከሩቅ ምስራቅ ከመካከለኛው ምስራቅ እንዲሁም ደግሞ ከምስራቅ አውሮፓ ሀገራት የተነሱ እንደሆኑ መረጃዎች ጠቁመዋል። ወደ ምጽዋ አየር ማረፊያ የጦር መሳሪያ ያራገፉ አውሮፕላኖች በዚሁ ቀጠና እንደዚሁ የካርጎ አውሮፕላን ከጅቡቲ ተነስቶ የሁቶች ቁጥጥር ስር ወደምትገኘው የሰና ከተማ ያልተለመደ በረራ ማድረጉም ከጅቡቲ የተነሳ አውሮፕላን ይህም መነጋገሪያ ሆነዋል። ይህም ሁቶች በአዲስ ከሳውዲ አረቢያ ጋር አዲስ መግባባት ሳይደርሱ አልቀረም የሚል መረጃ መላመት ቢኖርም እንደ ጦር መሳሪያ እየቀረበላቸው ሊሆን እንደሚችልም መረጃዎች ጠቁመዋል። ለአርኤስኤፍ መሳሪያ የታጠቁ አውሮፕላኖች ለአርኤስኤፍ የጦር መሳሪያ የጫኑ አውሮፕላኖችም እንደዚሁ ከዩናይትድ አረብ ኤሚሬትስ ተነስተው ወደ ቻድ እና ወደ ሊቢያ መብረራቸውንም መረጃዎች ጠቁመዋል። ሱዳንና ደቡብ ሱዳን እንደዚሁ 2023 በሱዳን ከተቀሰቀሰው ጦርነት ወዲህ ለመጀመሪያ ጊዜ
በጁባ ባካሄዱት ከፍተኛ ወታደራዊ የደህንነት ስብሰባ በድንበርና በተያያዥ ጉዳዮች ላይ ጥብቅ ጥበቃና ቁጥጥር ለማድረግ ስምምነት ላይ መድረሳቸውን እንዲሁ ደግሞ በአወዛጋቢው የአብይ ክልል ላይ ነባር ሁኔታውን ለማስቀጠል መስማማታቸውን የዲፕሎማቲክ መረጃዎች ገልጸዋል። በሁለቱ ሀገራት መከላከያ ሚኒስትሮች በተመራው በዚህ ስብሰባ የድንበር ጥሰቶችን ለመግታት፣ ታጣቂዎችን ከማስጠለል ለመቆጠብ፣ ለአርኤስኤፍ ታጣቂዎች የሚዋጉ የደቡብ ሱዳን ቅጥረኛ ወታደሮችን ለማስቆም፣ የነዳጅ ዘይት ማጓጓዣ መስመሮችን ለመጠበቅ ሲሉ ሁለቱ ሀገራት ደቡብ ሱዳንና ሱዳን ወይም ደግሞ ጁባና ካርቱም መስማማታቸውን የዲፕሎማሲ መረጃዎች ጠቁመዋል። ስምምነቱ የተደረሰው የደቡብ ሱዳን አብዬ በሚመጣው ታህሳስ ወር ምርጫ ውስጥ ለማካተት ማቀዷን ካርቱም ውድቅ ካደረገች በኋላ እና በዚህ ምክንያት ከፍተኛ ዲፕሎማሲያዊ ውዝግብ ከተቀሰቀሰ ወዲህ መሆኑን መረጃዎች ገልጸዋል። በሌላ በኩል የሳውዲ አረቢያ ዲፕሎማቶች ሀገራቸው ለጀነራል አብዱልፈታህ አልቡርሃን የሰጠችው የጦር መሳሪያና ከፓኪስታን በመግዛት ያቀረበቻቸው ድሮኖች፣ ታንኮች፣ የታጠቁ ተሽከርካሪዎች ለሱዳን ጦር ከፍተኛ አስተዋጽኦ ማድረጋቸውና የአርኤስኤፍ እንቅስቃሴ በማስቆም የኮርዶፋን ቀጠናዎችን የአልቡርሃን ጦር እንዲቆጣጠር ማድረጋቸውን የሳውዲ አረቢያ ወታደራዊ አዛዦች ሪፖርት ማቅረባቸውን ዘገባዎች ገልጸዋል። ይህ ጉዳይ ሳውዲ አረቢያ ሁለቱን ኃይሎች ደጋሎንና አልቡርሃንን ለማሸማገል እያደረገች ካለችው ጥረት ጎን ለጎን ለአልቡርሃን ከፍተኛ የጦር መሳሪያዎችና ዘመናዊ ድሮኖችን ከፓኪስታን ገዝታ በማቅረብ በሜዳ ላይ የጦር ኃይል ብልጫ እንዲወስድ እያደረገችው ስለሆነ ዲፕሎማሲያዊ ደግሞ የማስታረቅ ሚናዋን ችግር ውስጥ ይከተዋል የሚሉ መረጃዎች ወጥተዋል። በሌላ በኩል በየመን ቀጠና ከአለፉት 2022 ዓመታት ወዲህ በተለይ በቀጠናው አዲስ የሆነ ወታደራዊ ውጥረት መከሰቱን የተባበሩት መንግስታት ድርጅት ሪፖርት ገልጿል። የየመን ግጭት ከ2022 የተኩስ ማቆም ስምምነት ከተደረሰ ወዲህ በከፋና አጠቃላይ ጦርነት ለመግባት ከተጠበቀው ጊዜ በላይ እጅግ ተቃርቧል ሲል የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ሃንሰን ግሩንድበርግ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሪፖርት ማቅረባቸው ታውቋል። በኢራን በሚደገፉት የሁቲ አማጽያንና በየመን ታጣቂዎች ዓለም አቀፍ እውቅና ባገኘው የየመን መንግስት ኃይሎች መካከል የተለያዩ የውጊያ ግንባሮች ተከፍተዋል። በማሪብ፣ በሃድረማውት፣ በታኦዝ፣ በአልሞካ ወይም ደግሞ ሞቻ ተብሎ በሚጠሩ አካባቢዎች በከባድ መሳሪያና በድሮን የታገዙ ውጊያዎች መቀስቀሳቸውን የተባበሩት መንግስታት ድርጅት ገልጿል። በታይዝ በኩል የተሰነዘረው የሁቲ ጥቃት መመከታቸውን የገለጹት የየመን የመንግስት ምክር ቤቶች ሙሉ በሙሉ ማስተካከያና አካባቢውን ከሁቲ አማጽያን ለመደምሰስ ዘመቻ እንደሚያደርጉ መግለጻቸውን የተባበሩት መንግስታት ድርጅት ሪፖርት ያሳያል። ሁቲዎች በቀይ ባህር የንግድ መርከቦች ላይ የሚያደርሱትን ጥቃትና በቅርቡ በሳውዲ አረቢያ ጃዛን ግዛት በሚገኙ የነዳጅና አውሮፕላን ማረፊያዎች ላይ የፈጸሙትን ጥቃት ጨምሮ በቀጠናው ከፍተኛ ውጥረትና ስጋት እያየለ መጥቷል። ሁቲዎች በበኩላቸው በሳውዲ አረቢያ ላይ የሰነዘሩት ጥቃት ሳውዲ አረቢያ የየመን የአየር ክልል ጥሳለች ለሚል ድርጊት ምላሽ እንደሆነ ቢገልጹም ይህ በእንዲህ እንዳለ ወታደራዊ ውጥረቱ ማየሉን የየመን አስከፊ ሰብአዊ ቀውስ የበለጠ እያባባሰው እንደሚገኝ የተባበሩት መንግስታት ድርጅት ገልጾ የእርዳታ ጉዳዮች ኃላፊው ቶም ፍሌቸር ለምክር ቤቱ እንደገለጹት ከግማሽ በላይ የሚሆኑ የየመን ህዝብ አስተማማኝ የምግብ አቅርቦት የሌለው ሲሆን ከ6 ሚሊዮን በላይ የየመን ህዝብ ለረሃብ አደጋ ተጋልጧል ሲሉ ልዩ መልእክተኛው ሃንሰን ግሩንድበርግ ተዋጊ ወገኖች በአስቸኳይ ለድርድር ወይም ደግሞ ለሰብአዊ እርዳታ ቅድሚያ እንዲሰጡ ጥሪ አቅርበዋል። ወደ አገር ውስጥ መረጃዎች ይመለሳሉ። በሸረሪና ግንባር ያለው መረጃን ማስቀድመው በሸረሪና ግንባር በሱዳን ድንበር አቅራቢያ በሚገኘው የኢትዮጵያ ሉዓላዊ ግዛቶች ላይ ሰፍሮ የሚገኝ የሱዳን ወታደራዊ ኃይል ጋር እንደዚሁ ውጥረት መፈጠሩን መረጃዎች ገልጸዋል። በድንበር ቀጠና በሁመራ ግንባር በተለይ በኢትዮጵያና ሱዳን ድንበር አቅራቢያ የሚገኙ የኢትዮጵያ ሉዓላዊ ግዛቶች ላይ ዳግም ከፍተኛ ወታደራዊ ውጥረት እና ፍጥጫ መንገሱን የወጡ መረጃዎች ገልጸዋል። 2013 የሰሜን ጦርነትን ተከትሎ በሰሜን ዕዝ ላይ ህወሓት ጥቃት መፈጸሙን ተከትሎ የሱዳን ጦር በተቆጣጠራቸው የኢትዮጵያ አካባቢዎች በተለይ ሉግዲ፣ ረደም፣ መቻች ተብሎ በሚጠሩ አካባቢዎች በዋናነት የአካባቢው ህዝብ የተስፋዬ አድዋ እርሻ ካምፕ እና ተራራማ አካባቢዎች እንዲሁም ጀዋር መሐመድ የእርሻ ካምፕና አካባቢዎች እያለ በሚጠራቸው አካባቢዎች ነው አዲስ ወታደራዊ ውጥረት የተቀሰቀሰው። እንደ መረጃ ምንጮቹ ገለጻ በሸረሪናና ነጭ አፈር የተባሉ አካባቢዎች ውጊያ ተደርጎባቸው ውጊያው ረገብ ካለ በኋላ የህወሓት ታጣቂዎች እንደገና ከደማዚን አካባቢ ተመልሰው ከመጡ ሌሎች የህወሓት ታጣቂዎች ጋር የመልሶ መደራጀት እያደረጉ ሲሆን በተለይ ሀሻባ ተብሎ በሚጠራው አቅራቢያ ረደም፣ መቻት፣ ሉግዲ፣ ተስፋዬ አድዋ እርሻ፣ ጀዋር መሐመድ እርሻ ተብሎ በሚጠሩ አካባቢዎች የጀነራል ብርሃን የሱዳን ጦር ተቀላቅለው መመሸጋቸውን መረጃዎቹ ገልጸዋል። በአካባቢ ያለው ወታደራዊ ፍጥጫ ወደ ከፍተኛ ደረጃ እየተሸጋገረ መሆኑን የገለጹት የመረጃ ምንጮቹ ሰሞኑን እግረኛ ሰራዊት ከኢትዮጵያ አካባቢ ወደ አካባቢው መንቀሳቀሱን ተከትሎ ዛሬ ከፍተኛ ውጥረት በአካባቢ መኖሩን ገልጸዋል።
የኢትዮጵያ ሰራዊት እንቅስቃሴን ተከትሎ የሱዳን ጦርም መድፎችን ወደ አካባቢው ማስጠጋቱና ቦታዎችን እየያዘ እንደሚገኝ የዓይን እማኞች ገልጸዋል። በተለይ ግዴማ፣ ረደም፣ መቻች እንዲሁም ደግሞ ሉግዲ ተብለው በሚጠሩ አካባቢዎች ያለው ሁኔታ ከመቼውም ጊዜ በላይ ፍጥጫው ጨምሯል፣ እየከረረ እንደሆነ ገልጸዋል። ይህ በእንዲህ እንዳለ በሸረሪና ግንባር ሀሻባ ተብሎ በሚጠራው አካባቢ የህወሓት ታጣቂዎች አዳዲስ ጸረ ድሮና የአየር መከላከያ መሳሪያዎችና ስርዓቶችን እየተከሉና እያቋቋሙ መሆናቸው ታውቋል። በሸረሪና ግንባር ሀሻባ በተባለው አካባቢ የህወሓት ታጣቂዎች ከውጭ ሀገራት ያገኟቸውን አዳዲስ ጸረ ድሮን ማክሸፊያ መሳሪያዎች እና የአየር ኃይል መቆጣጠሪያ መሳሪያዎችና ሲስተሞችን እየገጠሙና እየተከሉ እንደሚገኙ ከስፍራው የወጡ መረጃዎች ሲገልጹ ታጣቂዎቹ በሀሻባና በአቅራቢያው ባሉ 3 ስትራቴጂክ ቦታዎች ላይ የአየር መከላከያ ስርዓቶችና ጸረ አውሮፕላንና ድሮን ምልክት መስጫ ማክሸፊያ መሳሪያዎችን መትከላቸውን መረጃ ምንጮቹ ጠቁመዋል። ወደ ወለጋ የሚወስደን መረጃ አስከትላለሁ። በምስራቅ ወለጋ ዞን ስር በሚገኙ 3 ወረዳዎችና የወረዳ ከተሞች ትላንትና ጀምሮ በጃልመሮ በሚመራው የኦነግ ኃይል በተካሄደ የተቀናጀ ወታደራዊ ዘመቻ አካባቢዎቹ በቁጥጥር ስር መዋላቸውን የወጡ መረጃዎች ገልጸዋል። እንደ መረጃዎቹ ገለጻ በተለይ በጅማ አርጆ ወረዳ ከነቀምት ከተማ በቅርብ ርቀት የምትገኘውና ዋና ከተማዋ አርጆ ያደረገችው ወረዳ ከተማ ተይዛለች። ሁለተኛዋ ኑኑ ቁምባ ተብላ የምትጠራው ወረዳ የወረዳው ዋና ከተማ ኑኑን ጨምሮ ከአርጆ ወረዳ ጋር የሚያዋስኑ አጎራባች አካባቢዎች ሙሉ በሙሉ በጃልመሮ ኃይል በቁጥጥር ስር መግባታቸው ታውቋል። ከነቀምት ወደ አዲስ አበባ የሚወስደው ዋናው አውራ ጎዳና ላይ የምትገኘው የወረዳው ዋና ከተማ ጉቴን ጨምሮ ዋዮ ቱታ ወረዳ እንደዚሁ በጃልመሮ ኃይል በቁጥጥር ስር መግባቷን የወጡ መረጃዎች ገልጸዋል። የጃልመሮ ጦር ወደ እነዚህ ከተሞች በገባበት ወቅት በርካታ የነፍስ ወከፍ መሳሪያዎችን መማረኩን እንዲሁም የመንግስት ሚሊሻና አባላት መደምሰሱና በቁጥጥር ስር መዋሉን የወጡ መረጃዎች ገልጸዋል። ይህ በእንዲህ እንዳለ በምስራቅ ወለጋ አንገርጉትና አካባቢው አስከፊ ሰብአዊ ቀውስና ከባድ ተኩስ መቀጠሉን የወጡ መረጃዎች ገልጸዋል። በምስራቅ ወለጋ ዞን አንገርጉትና አካባቢ ያለው ሰብአዊ ሁኔታ በከፍተኛ አስከፊ ደረጃ ላይ እንደሚገኝ የገለጹት የዓይን እማኞች በአካባቢው ሙሉ በሙሉ የስልክ አገልግሎት የተቋረጠ ሲሆን ከመንደር 22 እና እንዶደ ዲቾ ተብለው ከሚጠሩት አካባቢዎች ውጭ አልፎ አልፎ የሚሰራባቸው የስልክ አገልግሎት በሌላው አካባቢ ተቋርጧል። ይህም የጉዳቱን መጠንና ሰብአዊ ሁኔታውን ለመከታተል እጅግ አስቸጋሪ እንዳደረገው ተገልጿል። የደረሰውን ጥቃትና ሰብአዊ ቀውሱን በተመለከተ ከመንደር 1 እስከ መንደር 9 ባለፉት ቀናት እና በመንደር 22 በሚኖሩ የአማራ ተወላጆች ላይ በተሰነዘሩ ጥቃቶች ቤት ለቤት ማቃጠልና ንብረት ማውደም የተፈጸመ ሲሆን ከ100 በላይ ሰዎች ጉዳት እንደደረሰባቸውና በርካቶች ከመኖሪያ ቤታቸው እንደተፈናቀሉ በሃይማኖት ተቋማት፣ በመስጊድ፣ በአብያተ ክርስቲያናትና በአስቸጋሪ ሁኔታ ውስጥ እንደሚገኙ ተገልጿል። የፋኖ ወደ አካባቢው ዘልቆ ከገባ በኋላ ጥቃቱን ማስቆም ቢችሉም ሰብአዊ ቀውሱ ግን አሁን በከፍተኛ ሁኔታ ተባብሶ ቀጥሏል። ከመንደር 1 እስከ መንደር 6 ትላንትና መሻሹን ከፍተኛ ተኩስ ይሰማ ነበር ያሉት የመረጃ ምንጮቹ ዛሬ ተኩሱ 6ኛ ቀኑን የያዘ ሲሆን በዚህም የደረሰው ጉዳት በውል አልታወቀም ብለዋል። አክራሪ የኦሮሞ ሚዲያዎች በአካባቢ በንጹሐን የአማራ ተወላጆች ላይ የደረሰውን ጭፍጨፋና ጥቃት ገልብጠው በኦሮሞ ተወላጆች ላይ እንደተፈጸመ አድርገው ማቅረባቸው በቦታው ያለውን ሁኔታ በይበልጥ እያባባሰው እንደሚገኝ መረጃ ምንጮቹ አክለው ጠቁመዋል። ወደ ፋኖ መረጃዎች ሄዳለው። በዚሁ የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ7 ክፍለ ጦር ታድሶ ማድረጉንና ለቀጣይ ግዳጅ ዝግጁ መሆኑን አሳውቋል። በወታደራዊ ቁመናውን ለማዘመንና ለቀጣይ ግዳጆች ራሱን ለማዘጋጀት ያለመ ሰፊ ታድሶ መርሃ ግብር ማድረጉን በመግለጫው አሳውቆ የኮሬ ክፍለ ጦር ከፍተኛ አመራሮች በተገኙበት በዚህ መድረክ የአፋብን ምክትል ሊቀመንበር አርበኛ መከታው ማሞን ጨምሮ ያሳምነው እዝ ሰብሳቢ አርበኛ ደሳለኝ ሲያስብ ሸዋና ዋና ወታደራዊ አዛዦች እና ማንሸቱ ተገኝተው የትግል አቅጣጫዎችና ወታደራዊ መመሪያዎችን ማስተላለፋቸውን ከወጣው መግለጫ ላይ ለመመልከት ተችሏል። በዚህም የክፍለ ጦሩ አዳዲስ አመራሮች የተመደቡ ሲሆን ቃለ መሐላ በመፈጸም ለቀጣይ ግዳጅ ዝግጁ መሆናቸውን መግለጫው ገልጿል። በተመሳሳይ በጎንደር ቀጠና 208ኛ ራስ አሞራው ውብነህ ኮር የምክክር ግምገማ ማድረጉንም እንደዚሁ ገልጿል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ስር የሚገኘው 208ኛ ራስ አሞራው ውብነህ የዙ ኮር ከፍተኛ አመራሮች እንዲሁም የ3 ክፍለ ጦሮች ዘራይ ክፍለ ጦር፣ አያሌው ብሩ ክፍለ ጦር፣ ሰሜን ብርቅዬ ክፍለ ጦር አስፈጻሚዎች በተገኙበት ግምገማውን ማድረጉን የገለጹ ሲሆን ይህንም ትግሉን አጽንቶ ለመቀጠልና በተለይ በጎንደር የመጣውን አንድነት አጽንቶ ለማስቀጠል ያተኮረ እንደሆነና በተቋሙ ስም የሚደረጉ ህገወጥ እንቅስቃሴዎችና ከዚህ ሰንሰለት ውጭ የሚሰጡ የግለሰብ መግለጫዎች በጥብቅ ተቃውሟል። ማንኛውም ቅሬታ ያለው አካል ተቋማዊ መርህን ተከትሎ ለእዙ ቅሬታ ሰሚ ኮሚቴ ማቅረብ እንዳለበትና ተቋማዊ አሰራርን ማስከበር እንደሚገባም እንደዚሁ በመግለጫው ጠቁሟል።
በዚሁ በወሎ ቤት አማራ የአማራ ፋኖ ብሔራዊ ንቅናቄ አንደኛ ዕዝ 14ኛ ኮር ለተከታታይ ቀናት ሲያካሄድ የቆየውን ጥልቅ ግምገማ በማጠናቀቅ ለቀጣይ ወታደራዊ ዝግጅት ዝግጁ መሆኑን እንደዚሁ ባወጣው መግለጫ ገልጿል። በዚህ መሰረት አደረጃጀቶችንና እንዲሁም ደግሞ የሰው ኃይል ምደባንም ይፋ አድርጓል። በዚህ መሰረት 14ኛ ኮር ሰብሳቢውን ፋኖ ሰለሞን አሊን እንዲሁም ደግሞ ወታደራዊ አዛዡን ፋኖ እንዳሻው ጌታሁንን እንዲሁም ምክትል ወታደራዊ አዛዥ ፋኖ መሐመድ አሊን፣ ወታደራዊ አስተዳደር ፋኖ ዳንኤል ዋጋውን እንዲሁም ደግሞ የፖለቲካ መምሪያ ኃላፊ ደግሞ ፋኖ ሱልጣን ኢየሱፍን አድርጎ የመደበ ሲሆን በአጠቃላይ ከ40 በላይ በኃላፊነትና በምክትል ኃላፊነት የአመራር መደቦችን መስጠቱን ከወጣው መረጃ ላይ ለመመልከት ተችሏል። አዲስ የተመደቡት የፋኖ አባላትም እንደዚሁ ለቀጣይ ዘመቻዎች በሰራዊቱ ፊት ቃለ መሐላ መፈጸማቸውንና ለወታደራዊ ዝግጅት ዝግጁ መሆናቸውን ገልጸዋል። ወደ አዲስ አበባ የሚመልሰን መረጃ ላስከትል። በአዲስ አበባ እየተደረገ ያለው የምክክር ኮሚሽንና የአዲስ አበባ ጉዳይን በተመለከተ ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም ከብሔራዊ ምክክር መድረክ ጀርባ እየተፈጸሙ ያላቸውን ደባዎች በተመለከተ የሚከተሉትን ነጥቦች አስቀምጧል። እንግዲህ በዚህ ላይ ኦህዴድ ወደኋላ የሰነቀረው ጉዳይ በተለይ አዲስ አበባን ለመዋጥ እያደረገ ያለው እንቅስቃሴ በተለይ ኦህዴድ ያለውን ግልጽ ፍላጎት ያሳየና ኦህዴድ በየትኛውም ዋጋ መወገድ አለበት የሚለውን የሁሉም ኢትዮጵያውያንን የትግል ጥሪና ጥያቄ ትክክል መሆኑን የሚያሳይ መሆኑ ተደጋጋሚ ተገልጿል። እንግዲህ እንደ ያሬድ ኃይለማርያም መረጃ በተለይ በአሁኑ ወቅት እየተካሄደ ባለው ምክክር መድረክ ጀርባ በኦሮሚያ ብልጽግናና ካድሬዎች በብሔራዊ ደህንነት ቢሮ አባላት እጅግ ከባድ የሆኑ ደባዎችና ህገወጥ ድርጊቶች እየተፈጸሙ እንደሚገኙ አጋልጧል። ያሬድ ኃይለማርያም በምክክሩ ሂደት ላይ የተሳተፉ 5 ሰዎች በተናጠል አናግሮ ያገኛቸው ቁልፍ መረጃዎችን በተመለከተ እንደሚከተለው አጋርቷል። ለ4 ዓመታት የተደከመበት ይህ ብሔራዊ ምክክር ሂደት አዳዲስ ቁርሾችና የፖለቲካ ሽኩቻዎች መፍጠሪያ መድረክ መሆኑን ገልጿል። አንደኛ፣ የብልጽግና አባላት ለብቻቸው ጠርተው የመንግስት ገጽታ የሚጎዱ አጀንዳዎች እንዳይጸድቁ በደህንነት ሰዎች ጥብቅ ማሳሰቢያ ስለመሰጠቱ፣ የኦሮሚያ ብልጽግና አባላት ደግሞ ከስብሰባ በኋላ ከደህንነት አካላት ጋር እየተወያዩ ሌሎች ተሳታፊዎችን በተናጠል እንደሚያስፈራሩና አጀንዳ እንዲጣልፉ መመሪያ እንደሚቀበሉ በደህንነት ሰራተኞች በኩል የተሰጠውን ስምሪት አጋልጧል። በሌላ በኩል ደግሞ እንደ አዲስ አበባና ድሬዳዋ እጣ ፈንታ በኦሮሚያ ክልል የተፈጸመ የመብት ጥሰቶችን፣ በኦርቶዶክስ ቤተክርስቲያን ላይ የሚደርሱ ጥቃቶችን፣ የድንበር ውዝግቦችን በመሳሰሉ አወዛጋቢ ርዕሶች ላይ ጠንካራ አቋም የያዙ ሰዎች በስም ተለይተው በደህንነት አባላትና በካድሬዎች የግድያ እርምጃና ዛቻ እየደረሰባቸው እንደሚገኝ አጋልጧል። የምክክር ሂደቶች በሙሉ ቪዲዮ የሚቀዱ ቢሆንም በህንፃው ውስጥ በተዘጋጁ ልዩ ክፍል የብሔራዊ ደህንነት አባላት ስብሰባውን በስክሪን እየተከታተሉ ማን ምን እንደተናገረ እንደሚመረምሩና አቋማቸውን ለማስቀየር መልእክተኞችን እንደሚልኩና እንደሚያስፈራሩ ጭምር አጋልጧል። በውይይት ጸድቀው በቃለ ጉባኤ የሰፈሩ ሀሳቦች ለፊርማ ሲቀርቡ በደህንነትና በኦሮሚያ ከፍተኛ ባለስልጣናት ውሳኔ ተቀይረው እንደሚቀርቡና አንፈርምም ባሉ ተሳታፊዎች ላይም ማስፈራሪያና የግድያ ዛቻ እንደሚሰነዘር ተገልጿል። የመሰብሰቢያ አዳራሾቹ ውስጥ ሲቪል የለበሱ የደህንነት አባላት ተሰማርተው ተሳታፊውን የሚቆጣጠሩ ሲሆን በአጠቃላይ የምክክር ሂደቱ ከብሔራዊ ምክክር ኮሚሽኑ እጅና ቁጥጥር ሙሉ በሙሉ ወጥቶ በኦሮሚያ ብልጽግናና ካድሬዎች እንዲሁም ደግሞ በደህንነት ቢሮው እየተመራ እንደሚገኝ የያሬድ ኃይለማርያም ያነጋገራቸው ተሳታፊዎች አጋልጠዋል። የብልጽግና አባላት ለያሬድ ኃይለማርያም ጭምር ማረጋገጣቸውን ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም ገልጿል። ወደ ራያ ግንባር መረጃዎች እንሄዳለን። በራያ ግንባር ከፍተኛ የሆነ ወታደራዊ ስምሪትና ወታደራዊ ጦር መሳሪያ እንቅስቃሴዎች እየተደረጉ ነው የሚገኙት። በራያ ግንባር በተለይ በሁለቱም በኩል በከፍተኛ የከባድ መሳሪያዎች እንቅስቃሴ የተደረገ እንደሆነ የገለጹት የመረጃ ምንጮች የጦር መሳሪያዎች ወደ አዳዲስ ቦታዎች የማጥመድ ተግባር ተጠናክሮ መቀጠሉ ታውቋል። እንደ መረጃ ምንጮቹ ገለጻ ከሆነ ላለፉት ተከታታይ 2 ሳምንታት ሲካሄድ የቆየ የከባድ መሳሪያ ማጓጓዝ አሁንም እንደቀጠለ ነው። ከመሃል ሀገር፣ ከአዋሽ፣ ከወልዲያ፣ ከደሴ እንዲሁም ደግሞ ከመሃል ሀገር ጭምር ወደ አካባቢው የጦር መሳሪያዎች እየተጠጉ ሲሆን በሐራና ቆቦ አካባቢዎች በአዳዲስ ቦታዎች ላይ በርካታ የጦር መሳሪያዎች በመከላከያ በኩል መጠመዳቸውን፣ በራያ ቆቦ በተለይ በአዳዲስ 12 ቦታዎች ላይ አዳዲስ የከባድ መሳሪያዎች መጠመዳቸውን የገለጹት የመረጃ ምንጮች በህወሓት በኩልም እንደዚሁ ባለማጣ በኩል ሩፋኤል ጸበል ወደ ራያ መሆኒ በሚወስዱ መስመሮች ትላንትና መሻሹን 4 መድፎች መጠመዳቸውን፣ ከሐውዜን ከውቅሮ እንዲሁም ደግሞ ከማይጨው የተነሱ ተጨማሪ ከባድ መሳሪያዎች ወደ ራያ ግንባር መጓጓዛቸውን፣ ዋራንካ እንዲሁም ደግሞ አላጌ ተብሎ ወይም ደግሞ አምባላጌ ተብሎ የሚጠሩ ተራራማ ስፍራዎች የአዳዲስ የጦር መሳሪያዎች እንደዚሁ መጠመዳቸውን፣ ፒኤምፒ ተብሎ የሚጠሩ የጦር መሳሪያዎችን የሚሸከሙ ተሽከርካሪዎች፣ ዙ 23 ዙ 37 የተባሉ የአየር መቃወሚያና ጸረ አውሮፕላን መሳሪያዎችን የጫኑ ተሽከርካሪዎች
ትላንትና መሻሹን ከመቀሌ ወደ ራያ ቀጠና መንቀሳቀሳቸውን የወጡ መረጃዎች ገልጸዋል። አጠቃላይ በአካባቢ ያለው ወታደራዊ ፍጥጫና ስምሪት ዝግጁት ከቀን ወደ ቀን እያየለ መምጣቱን ተከትሎ በቅርቡ ጦርነት ሊቀሰቀስ ይችላል የሚለው የሁሉም ስጋት መሆኑን መረጃዎቹ ያሳያሉ። ለዛት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ